ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው አንዶኒ ኢራዮላ ትሬኔዮኒ በሊቨርፑል እንዲቆይለት ይፈልጋል እየተባለ ይገኛል። እንደዚሁም ኦልምቤክም ባጋጠመው ጉዳት ምክንያት ከሊቨርፑል በውሰትም ይሁን በቋሚ ዝውውር እንደማይለቅም ተነግሯል። ሊቨርፑሎችም ጂልቤርቶ ሞራ ላይም ያላቸውን ፍላጎት እንደጨመሩና እንቅስቃሴ እንደጀመሩም እየተዘገበ ይገኛል። በተጨማሪም በዛሬው ዕለትም ሊቨርፑሎች የልምምድ ፕሮግራም አድርገው ነበረ። በዚህ የልምምድ ፕሮግራም ላይም ጀረሚ ዣኬ ለመጀመሪያ ጊዜ ልምምድ እንደሰራ እየተነገረ ይገኛል። ይህንን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በዛሬው ዕለት የነበረውን የልምምድ ፕሮግራም ይሆናል። በዛሬው ዕለት እንግዲህ ሊቨርፑሎች የልምምድ ፕሮግራም ነበራቸው። በዚህ የልምምድ ፕሮግራም ላይም ጀረሚ ዣኬ ለመጀመሪያ ጊዜ ከዋናው ስኳድ ጋር ልምምድ መስራት ችሏል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ከሬንስ በጃንዋሪ ዝውውር መስኮት ነበር ያስፈረሙት። ነገር ግን በስምምነታቸው መሰረት ሲዝኑ እስከሚጠናቀቅ ድረስ በዛው በሬንስ ቆይታ አድርጎ ነበረ። በቆይታውም ግን የትከሻ ጉዳት አስተናግዶ ነበረ። በዛ ጉዳት ምክንያትም እስካሁን ድረስ ከዋናው ቡድን ጋር ልምምድ መስራት ሳይችል ቀርቷል። በእርግጥ ባለፉት ሁለት ጨዋታዎች ላይ ከሰንደርላንድ የሚሆን ከሞናኮ ጋር በተደረገው ጨዋታ ላይም ይህ ተጫዋች ይሳተፋል ተብሎ ሲጠበቅ ነበረ። ነገር ግን ከጉዳቱ ባለማገገሙ ምክንያት በነዛ ጨዋታዎች ላይ መሳተፍ ሳይችል ቀርቷል። ነገር ግን በዛሬ ዕለት ለቀጣይ ለኮሞ ጨዋታ በተደረገው የልምምድ ፕሮግራም ላይ መሳተፍ ችሏል። ጥሩ የሚባል እንቅስቃሴም ሲያደርግ መመልከት ችለናል። ከሱ በተጨማሪም ከርቲስ ጆንስም ልምምድ ሲሰራ ተመልክተናል። እንደሚታወቀው ከርቲስ ጆንስ በሞናኮ ጨዋታ ላይ ባጋጠመው ትንሽ የጉዳት ምክንያት መጮት ሳይችል ቀርቶ ነበረ። ከዛች ጉዳት አገግሞ ግን በዛሬው ዕለት ከዋናው ቡድን ጋር ልምምድ መስራት ችሏል። እንደዚሁም የሊቨርፑል አዲስ ፈራሚ የሆነው ሮናልዶ አሩሃም በዛሬው ልምምድ ፕሮግራም ላይ መሳተፍ የቻለ ተጫዋች ነው። አሌክሲስ ማካሊስተርም በተወሰነ መልኩ ልምምድ ሲሰራ መመልከት ችለናል። እንደዚሁም በዚህ የልምምድ ፕሮግራም ላይ ቪዲዮችን ከተመለከታችሁ አሊሰን ቤከር በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናልና ለቀጣይ ጨዋታዎችም ያንን ብቃት እንደምንመለከት ተስፋ አድርጋለሁ። ከነዚህ ውጪ ግን እነ ጆ ጎሜዝ፣ ጆቫኒ ሊዮኒ፣ ኮነር ብራድሊ፣ ስቴቨን ባቼቲች ግን በጉዳት ምክንያት በዛሬው የልምምድ ፕሮግራም ላይ መሳተፍ ሳይችሉ ቀርተዋል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ኦልምቤክ ባጋጠመው ጉዳት ምክንያት በዚህ የክረምቱ የዝውውር መስኮት በውሰትም ይሁን በቋሚ ዝውውር ከክለቡ እንደማይለቅ እየተናገሩ ይገኛል። ኦልምቤክ እንግዲህ በቅርቡ 24 ዓመቱ ላይ መድረስ ችሏል። በዚህ የክረምቱ የዝውውር መስኮትም ከሊቨርፑል በቋሚነት ይለቃል ተብሎ ሲጠበቅ ነበር። በቋሚነት ባይለቅ እንኳን ራሱ በውሰቱ ይለቃል ተብሎ ተጠብቆ ነበረ። ነገር ግን ባጋጠመው ጉዳት ምክንያት በዚህ የክረምቱ የዝውውር መስኮት ሊቨርፑልን እንደማይለቅ ተዘግቧል። ይህ ተጫዋች እንግዲህ ኖቬምበር ወር ላይ ነበረ በደርቢ በነበረበት ሰዓት የሃምስትሪንግ ጉዳት ያጋጠመው። ከዛ በኋላም እንግዲህ ወደ ሊቨርፑል ተመልሶ የማገገም እንቅስቃሴውን ጀምሮ ነበረ። በሰዓቱም እንግዲህ ፌብራሪና ማርች ወር አካባቢ ከጉዳቱ አገግሞ ይመለሳል ተብሎ ተጠብቆ ነበረ። ነገር ግን ጉዳቱ በተደጋጋሚ እያገረሸበት እስካሁን ድረስም በሊቨርፑል ሊቆይ ተገዷል። ይህ ማለትም እንግዲህ ላለፉት 9 ወራት አካባቢ በጉዳቱ ምክንያት እስካሁን ድረስ ምንም አይነት ጨዋታ ማድረግ አልቻለም። በቀጣይም አዲስ ነገር እስካልተፈጠረ ድረስ ቢያንስ እስከ ጃንዋሪ ዝውውር መስኮት ድረስ በሊቨርፑል ይቆያል ተብሎ ይጠበቃል። በመቀጠልም የሜክሲኮ አውትሌት የሆነው 24 ሆራስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች ጂልቤርቶ ሞራን ለማስፈረም እንቅስቃሴ ጀምረዋል እያለን ይገኛል። ከዚህ ቀደምም እንግዲህ ይህ ተጫዋች ከሊቨርፑል ጋር ስሙ ሲያያዝ ማዳመጥ ችለን ነበረ። አሁን ላይ ግን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ እንደጀመሩ ነው እየተነገረ የሚገኘው። ጂልቤርቶ ሞራ ገና 17 ዓመቱ ነው። እንደዛም ቢሆንም ግን በዚህ እድሜው በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። በዚህ እንቅስቃሴውም ለሜክሲኮ ብሔራዊ ቡድን በዓለም ዋንጫው ላይ ሲጫወት መመልከት ይችላል። በአጠቃላይ 3 ጨዋታዎችንም በቋሚነት መጀመር ይችላል። እንደዚሁም ደግሞ በጥሎ ማለፍ ጨዋታዎች ላይም ተቀይሮ ገብቶም ሲጫወት ተመልክተናል። በዚህም ደግሞ በዓለም ዋንጫ ታሪክ ከፔሌ በመቀጠል በጥሎ ማለፍ ጨዋታዎች ላይ በእድሜ ትንሹ የተጫወተ ተጫዋች መሆን ችሏል። እናም በዚህ ተጫዋች ላይ እንግዲህ ሊቨርፑሎች ከፍተኛ ፍላጎት አሳይቷል። ተጫዋቹንም ለማስፈረምም እንቅስቃሴ ጀምሯል። በእርግጥ ይህንን ተጫዋች በዚህ ሰዓት ቢያስፈርሙት እንኳን ራሱ ወዲያውኑ ወደ ሊቨርፑል መውሰድ አይችሉም። ምክንያቱም ገና 17 ዓመቱ ላይ ነው የሚገኘው። ነገር ግን ቀጣይ ኦክቶበር ወር ላይ 18 ዓመቱ ላይ ይደርሳል። በዚህ መሰረትም አሁን አስፈርሞት
በጃንዋሪ ዝውውር መስኮት ወደ ሊቨርፑል መውሰድ ይችላሉ እና ይህንም ተጫዋች ደግሞ የስራ ፍቃድም ያገኛል ተብሎ ነው የሚጠበቀው። በተለይ በዓለም ዋንጫው ላይ መሳተፉን ተከትሎ በቀጥታ የስራ ፍቃድ ያገኛል ተብሎ ይጠበቃል። ነገር ግን ደግሞ እዚህ ተጫዋች ላይ ሊቨርፑሎች ብቻ አይደሉም ፍላጎታቸውን ያሳዩት። ከሊቨርፑል በተጨማሪም ሪያል ማድሪዶች፣ ፒኤስጂ፣ ዶርትመንድ እንደዚሁም ባርሴሎናዎችም እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኝ። ነገር ግን በዚህ ሰዓት ሊቨርፑሎች ብቻ ናቸው ይህንን ተጫዋች ለማስፈረም እንቅስቃሴ እንደጀመሩ እየተነገረ የሚገኘው። በእርግጥ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ቢጀምሩ እንኳን ራሱ እስካሁን ድረስ ይፋዊ ጥያቄ ለዚህ ተጫዋች አላቀረቡም። ነገር ግን ደግሞ የዝውውር መስኮቱ ከመዘጋቱ በፊት ይህንን ተጫዋች ለማስፈረም ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። በዛም እንግዲህ ተጫዋቹንም ለማስፈረምም ጥረት ያደርጋሉ ተብሎ ነው የሚጠበቀው። ያስፈርሙታል ወይ አብረን የምንመለከት ይሆናል። በዚህ ሰዓት ግን ሊቨርፑሎች የተሻለ ቦታ ላይ እንደሆኑ ነው እየተነገረ የሚገኘው። ቢያንስ ከሌሎች ክለቦች አንጻር አንዳንድ እንቅስቃሴዎችን ጀምሯል። ነገር ግን ይሳካላቸዋል ወይ አብረን የምንመለከት ይሆናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት አንዶኒ ኢራኦላ ትሬ ናዮኒ እንዲለቅበት አይፈልግም፣ በክለቡ እንዲቆይ ነው የሚፈልገው እያሉን ይገኛሉ። ይህ ተጫዋች እንግዲህ በዚህ በቅድመ ውድድር ዝግጅት ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ በፕሪሲዝን ጨዋታዎች ላይ በጣም ጥሩ የሚባል እንቅስቃሴዎችን ሲያደርግ ተመልክተናል። ይህንንም ደግሞ ከሊድስ ጋር በተደረገው ጨዋታ ላይ በተለይ የመጀመሪያው አጋማሽ ላይ ባደረገው እንቅስቃሴ መመልከት ችለናል። በጣም አስደናቂ የሚባል እንቅስቃሴ ነበረ ሲያደርግ የነበረው። እናም ይህንን የተመለከቱትም አንዶኒ ኢራኦላ በሊቨርፑል ቤት እንዲቆይላቸው ወደ የትኛውም ክለብ እንዳይሄድ ይፈልጋሉ ነው እየተባለ የሚገኘው። በዚህ የክረምት የዝውውር መስኮት እንግዲህ የተለያዩ ክለቦች ይህንን ተጫዋች በውሰቱ ለመውሰድ አንዳንድ እንቅስቃሴዎችን ጀምረው ነበረ። ነገር ግን እነዚህን ሁላ እንቅስቃሴዎች ሊቨርፑሎች ውድቅ እንዳደረጉት ነው እየተነገረ የሚገኘው። ይህም የሆነበት ምክንያት ደግሞ በአንዶኒ ኢራኦላ ምክንያት እንደሆነ ነው እየተነገረ የሚገኘው። ይበልጥ ደግሞ ይህ ተጫዋች የመቆየት እድሉን የሚጨምረው የከርቲስ ጆንስ ጉዳይ ነው። ጧት ላይ እንደነገርኳችሁ እንግዲህ ከርቲስ ጆንስ ከሊቨርፑል የመውጣት እድሉ ከቀን ወደ ቀን እየጨመረ ነው የሚገኘው። በተለይ ደግሞ ኢንተር ሚላኖች አንድ ተጫዋቻቸውን ለላዚዮ ለመሸጥ ተቃርበው እናም ይሄ ተጫዋች ወደ ላዚዮ የሚያቀና ከሆነ ሙሉ ለሙሉ ትኩረታቸውን ወደ ከርቲስ ጆንስ ያደርጋሉ ተብሎ ይጠበቃል። እና ምናልባትም በቀጣይ ቀናቶች ካልሆነም ደግሞ በቀጣይ ሳምንት ኢንተር ሚላኖች ይፋዊ ጥያቄ ያቀርባሉ ተብሎ ይጠበቃል። እና በዚህ ምክንያትም ምናልባትም አንዶኒ ኢራኦላ ትሬ ናዮኒን የከርቲስ ጆንስ ምትክ አድርገው ሊቆጥሩት ይችላሉ። በእርግጥ በመረጃዎቹ መሰረት አንዶኒ ኢራኦላ ትሬ ናዮኒ እንዲቆይላቸው የሚፈልጉት ለቁጥር ማሟያ ብቻ አይደለም። እንዲቆይላቸው የሚፈልጉት በተጫዋቹ ላይ ሙሉ ለሙሉ እምነት ስላላቸው እንደዚሁም በቀጣይ ሲዝን በሊቨርፑል ቤትም የተለያዩ ጨዋታዎች ላይ መሰለፍ እንደሚችል ስላመኑበት ነው የሚል መረጃ ነው እየተመለከተን የምንገኘውና በዚህ ምክንያትም ትሬ ናዮኒ ከክለቡ እንዳይለቅ ይፈልጋሉ እየተባለ ይገኛል። ይህ ተጫዋች እንግዲህ በዚህ በቅድመ ውድድር ዝግጅት ላይ በጣም አስደናቂ የሚባል እንቅስቃሴን አድርጓል። በተለይ ቀደም እንዳልኳችሁ ከሊድስ ጋር በመጀመሪያው አጋማሽ ላይ ያሳየው እንቅስቃሴ በጣም አስገራሚ የሚባል በአጠቃላይም በፕሪሲዝን ጨዋታዎች ላይም ምርጥ ብቃታቸውን ካሳዩ ተጫዋቾች መካከል አንደኛው ትሬ ናዮኒ ነው። በተቃራኒው ደግሞ ከርቲስ ጆንስ በጣም ደካማ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። እናም በነገው ዕለት ጨዋታ ቢኖር ከከርቲስ ጆንስ ይልቅ ትሬ ናዮኒ ቅድሚያ ተመራጭ ይሆናል ተብሎ ነው የሚጠበቀውና በእነዚህ ምክንያቶች በአጠቃላይ አንዶኒ ኢራኦላ ትሬ ናዮኒ በክለቡ እንዲቆይላቸው ይፈልጋል ነው እየተባለ የሚገኘው። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እናንተስ በትሬ ናዮኒ ዙሪያ ያላችሁ ሀሳብ አስተያየትስ ምንድን ነው? እንደዚሁስ በቀጣይ ዓመትስ ትሬ ናዮኒ ምን አይነት ሚና ይሰጧል ብላችሁ ታስባላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።